ኢየሱስ የሰቀለ ቀን ግራና ቀኝ ወንበዴ ተሰቀለና ሁሉም ክርስቲያን ያውቃል። ስለ ሶስቱ መስቀሎች ሚስጥር ግን ሁሉም ክርስቲያን ላያውቅ ይችላል። ለምሳሌ ሰዎች ዓለምን ለመግለጥ ማለት ዓለም እንዲህ ነች፣ ዓለም እንዲህ ነች፣ ዓለም አታላይ ነች፣ ዓለም አጭበርባሪ ነች ለማለት ሰው የሚለካበት መሳሪያ ጤናማ አይደለም። ያን ቀን መደበኛው ማህበረሰብ ፖለቲካ ውስጥም የለም፣ ሃይማኖት ውስጥ የለም፣ ዝም ብሎ ኑሮ ነው የሚኖር። እሱ ከእግዚአብሔር ጋር ጸብ አይፈልግም እንዳትል እንኳን ህዝቡ የህዝቡ አለቆች ያን ቀን ዋና አስተባባሪ ነበሩ። ፊታውራሪ፣ ቀኛዝማች፣ ግራዝማች፣ አቶ ከሌ የሀገር ሽማግሌ በየሰርጉ ላይ የሚገኙ፣ በየሽምግልናው የሚገኙ፣ በየእርቁ ላይ የሚገኙ፣ በየስብሰባው ላይ በሀገር ሽምግልና የሚፈለጉ ሰዎች ሁሉ ያን ቀን ይሰቀል ህዝቡን እያስተባበሩ ጮ ምን ኖር ሰው ልጆ በቀደም ተፈውሶ የለም እኮ እሱን ነው አምለው ለምን ፈወሰው? ይሰቀል። ሰው ልቡ ተገለጠ። ልጁን ፈውሰለት፣ ጎረቤቱን ከለቀሶ ወደ ሳቅ ቀይረለት፣ መዓት አንካሶች ቀጥ ብሎ ሲሮጡ ሲሰሩ ጎንበስ ቀና ሲሉ እያየ፣ ጉንድሾች ቆራጣ የነበረ ሰው እጅ ተቀጠሉለት ባለጣት ሆኖ እያዩ ሰው ሁሉ እንዲህ አይነት ሰው አንፈልግም። ጉንድሹ እንደሆነ ይቀጥል፣ ዕውሩ እንደሆነ ይቀጥል፣ ያስተሳሰብ ድንቁርናን እንደግፋለን ይቀጥል። ስለዚህ አብ ምን ፈልጓል ማለት ነው? ኢየሱስ በተሰቀለ ቀን ላይ አንድ መስቀል ብቻ እንዲታይ አልፈለገም። ስንት መስቀል? 3 መስቀሎች እንዲሆኑ ፈልጓል። ኢየሱስ በሚሰቀል ቀን ላይ 3 ሰዎች እንዲሰቀሉ ፈቃዱ ነበር። የእግዚአብሔር ፈቃድ ምንድነው? ያ ፍላጎቱ እሱ ነው ወሳኝ። ምንድነው? ኢየሱስ የሰቀለ ቀን በዛን ሰዓት የህዝቡ አንገብጋቢ ርዕስ ወንበዴዎች አይደሉም። ምን ነው በርባን ሲባሉ እንኳን ኢየሱስ ይሰቀል በርባን ጋር የወንበዴ መሰቀል አይደለም ለነሱ አሳሳቢ፣ የኢየሱስ መሰቀል ነው። ኢሹም እሱ ነው። የሃይማኖቱን ቤት የፖለቲካውን ዓለም ያደበላለቀው ነገር የኢየሱስ እንጂ የሁለት ሰዎች መሰቀል በኋላ ላይ የሰማነው ነው። ኢየሱስ ያን ሁሉ መከራ ሲቀበል ስለ ሁለቱ ወንበዴዎች ታሪክ የለም። እንደውም ሌላ ስለተፈታው ወንበዴ ነው የምናውቀው፣ ስለ በርባን ስለነዚህ አናውቅም። ስለዚህ አብ ምን ፈልጓል ማለት ነው? ኢየሱስ በተሰቀለ ቀን ላይ አንድ መስቀል ብቻ እንዲታይ አልፈለገም። ስንት መስቀል? 3 መስቀሎች እንዲሆኑ ፈልጓል። ኢየሱስንም በሰቀሉት ጊዜ ሌሎችን 2 በግራና በቀኝ ሰቀሉ ብቻ ብሎ የሚለው መጨረሻ ላይ ለነዚህ ሰዎች ሆነ። ዮሐንስ ግን ኢየሱስ ግን ምን ብሏል? በግራና በቀኝ መሆን ኦሬዲ ምን ያለላቸው አሉ? የተዘጋጀላቸው ይሰጣቸው። የእግዚአብሔር ፍላጎት 3 መስቀሎች እንዲሆኑ። 3ቱ መስቀሎች ትልቅ የሆነ መልእክት አላቸው። ዶክትሪን ናቸው፣ ትምህርት ናቸው። ለዚህ በመንፈስ ቅዱስ ሆነን በትህትና ሆነን እግዚአብሔር በ3ቱ መስቀሎች ውስጥ የሚያወራውን ነገር ልባችን ውስጥ ማስቀመጥ አለብን። ኢየሱስ የሰቀለ ቀን ግራና ቀኝ ወንበዴ ተሰቀለና ሁሉም ክርስቲያን ያውቃል። ስለ 3ቱ መስቀሎች ሚስጥር ግን ሁሉም ክርስቲያን ላያውቅ ይችላል። ሉቃስ 23 ከ39 እስከ 43 ከሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። የመነሻ ጥቅሳችን ግን ምን ጀምረው ከዚህ አይደለም። የ3ቱን መስቀሎች ሚስጥር አብረን እናጥና። መጀመሪያ የመካከለኛው መስቀል ላይ ሁላችንም እናተኮር። ሁላችንም ልባችን፣ ሐሳባችን፣ መንፈሳችን መካከለኛው መስቀል ላይ መጀመሪያ ይውል። እዚህ ጋር ይውል። በዛ ላይ የተሰቀለው መካከለኛው መስቀል ላይ የተሰቀለው የናዝሬቱ ኢየሱስ ነው። እሱ ብቻውን ቅዱስ የሆነና ዘመኑን በሙሉ የፍቅር አገልጋይ የሆነ ዘመኑን በሙሉ የፍቅር አገልጋይ የነበረ ነው። በሽተኞችን ሲፈውስ፣ ለምጻሞችን ሲያነጻ፣ ዕውሮችን ዓይን ሲያበራ ይሄ መሃል ላይ ተሰቀለው የተራቡትን ሲመግብ
የመበለቶችን ልጅ አንድ ልጇ ሞቶባት የምታለቅስን መበለት እንባ ያደረቀ የሰዎችን ማንኛውንም አይነት መንፈሳዊና ነፍሳዊ ስጋዊ ፍላጎት ያሟላ ነው። በዛን ዘመን ጤና ጥበቃ እስከማያስፈልግ ድረስ ሁሉንም ሰው የሚፈውስ ነው። በዛን ዘመን የምግብ ማከማቻ እስከማያስፈልግ ድረስ ማንኛውንም ረሃብተኛ ተርቦ እንዳይኖር ማድረግ የሚችል ተአምር የሚሰራ ነው። በዛን ዘመን ማንኛውም ሰው ልጄን ማርልኝ ተብሎ ከመጣ ሊሞት የደረሰን ልጅ የሚፈውስ የሞቱትንም የሚያስነሳ ነው። ያ ብቻ አይደለም። በየቀኑ ኑሮ መብሉና መጠጡ ሁሉ የአባቱን ፈቃድ ብቻ ማድረግ፣ ለሱ መብል የአባቱን ፈቃድ ማድረግ፣ መጠጥ አባቱ የሰጠውን ስራ በዚህ ምድር ላይ ፈጽሞ አባቱን ማክበር ለሱ መብሉና መጠጡ የነበረ፣ አይኑ እንዳየች ማይፈርድ፣ ጆሮ እንደሰማ ማይበየን፣ ለድንጋይ ወገራ የተመቻቸችን ሴት ከጽድቁ ብቃት የተነሳ ሰውን ሁሉ እኩል አድርጎ ነፃ የሚለቅ እሱ የነገስታት ሁሉ ንጉስ ነው፣ የጌቶች ሁሉ ጌታ ነው። በአባቱ ዘንድ ያለውን ክብሩ ይችሉ አብ ብቻ የሚያውቀው ክብር ያለው ነው ጌታ ኢየሱስ። መካከለኛው መስቀል ላይ ስታተኮሩ ሶስት ነገሮችን እንማራለን። እሱን ነው መጀመሪያላችሁ። ሶስት ነገሮች ሁልጊዜ ሶስቱ መስቀል ስታስቡ መካከለኛው ላይ ሶስት ነገር እንማራለን። ሶስት ነገሮች። አንደኛ የምንማረው ማለት በመካከለኛው መስቀል የምንማረው በዚህ መስቀል ላይ የምትማሩት የመጀመሪያው ነገር የሰው ልብ ለእግዚአብሔር ያለውን ዝንባሌ እዚህ ላይ ታያላችሁ። የሰው ልብ ያንተ የኔ ውጭ ያለው በጌታ ሆነ አልሆነ የማንኛውም ሰው ልብ ምን ይመስላል? እዚህ ቤት ያለ ሰው እግዚአብሔር ባይደርስለት በወንጌል ባያድነው በመንፈስ ቅዱስ ባያድሰው ኖሮ ማንኛውም ሰው ልቡ ምን ይመስላል ሲባል በሰው ሐሳብ ውስጥ በሰው ልብ ውስጥ የተሰወረውን ጽንፍ የለሽ ክፋት፣ የሰውን ልብ የክፋት ጥግ የሚገልጠው ይሄ መካከለኛው መስቀል። ለዚህ መካከለኛው መስቀል መጀመሪያ የሚያስተምረን የሰው ልብ ለእግዚአብሔር ያለው ስፍራ ምን አይነት ነው። ባይዘው የሰው ልብ ስል ውጭ ያላት ራስ እኔና አንተ እግዚአብሔር ባያድነን መንፈስ ቅዱስ ባያድሰን ኖሮ ልባችን ምን ያህል ነው ክፋቱ። የሰውን ልብ እግዚአብሔር ግልጥ አድርጎ ሰው ማን እንደሆነ፣ ሰው የሃይማኖት ልብስ ቢለብስ፣ ሰው የምኩራብ አገልጋይ ቢሆን፣ ሰው የመቅደስ ቀዳስ ቢሆን፣ ሰው ታቦት ተሸካሚ ቢሆን፣ ሰው ከነ ጲላጦስ ጋር ቢውል፣ የፖለቲካ ሰው ቢሆን፣ ከምሁራን ጋር ቢውል፣ ከየትኛውም ዓለም ጋር ሰው ቢውል፣ የሃይማኖት ልብስ ቢለብስ፣ የፖለቲካ ልብስ ቢለብስ፣ የሳይንስ ልብስ ቢለብስ፣ የሰው ልብ የተገለጠው ማን እንደሆነ ሰው የሚታወቀው ይሄኛውን መስቀል በማየት ብቻ። ማንም የትኛውም መለኪያ የትኛውም የሰው ግምት ሰው እኮ ልቡ እንዲህ ነው የሚለውን ግምት ማንም ሰው ሊገልጠው አይችልም። እንደ መስቀሉ የሰው ልጆችን ልብ በተለይ ሰው ልጆች ለእግዚአብሔር ያላቸውን እይታና ምላሽ እንደ መስቀሉ ያጋለጠም የገለጠም የለም። ለምሳሌ ሰዎች ዓለምን ለመግለጥ ማለት ዓለም እንዲህ ነች፣ ዓለም እንዲህ ነች፣ ዓለም አታላይ ነች፣ ዓለም አጭበርባሪ ነች ለማለት ሰው የሚለካበት መሳሪያ ጤናማ አይደለም። በአብዛኛው ዓለምን የምንለካው በምን እንደሆነ ታውቃላችሁ? ዓለም ለኛ ባደረገችው እኛን ትሪት ባደረገችበት መንገድ ነው የምንለካው። እውነተኛ መለኪያ ከሌለን የአንድን ነገር እውነተኛ ልክ ማወቅ አይቻልም። ምን ከሌለ? እውነተኛ መለኪያ ከሌለ አንድ ነገር ይህ ነው ብሎ በትክክል ልኩን ለመናገር አይቻልም። ለካው ለኛ እኛ ላይ በተደረገ ወይም ለኛ በተደረገ ነገር ነው መለካት ይችላል። ክፉ ነች ስንልም የሆነ ነገር አቅምሳን ነው ማለት ነው። የቻለም መጥፎ ነች ስንል ብዙ ሰው ለምን ስትለው የሚነግርህ ነገር አንድ ጊዜ የሆነብኝ ልንገርህ ይላል። ብዙ ሰው አንዳንድ ሰው አረ እኔ ሰው ጥሩ ነው በቃ ዓለም ኦኬ ነች እኔ በጣም ደስተኛ ሲል ምን ደስ ይባል እኔ በቃ ብዙ ሰዎች ለኔ ጥሩ ናቸው። እንደውም አንድ ጊዜ ተቸግሮ የጅማ ህዝብ ሁሉ ብር አዋጥቶ ሰጥቶኛል። አንድ ጊዜ እንደውም እንደዚህ ገጥሞኝ ሰዎች ደርሰውልኛል። ስለዚህ ሰው ዓለምን ሁል ጊዜ ሲለካ ለራሱ ከተደረገበት ነገር ተነስቶ ስለሚለካ
ትክክለኛውን መለኪያ ይዞ ስለማይለካ የሰውን ልብ አያውቀው። ሰዎችን ደግም ክፉም ለማለት ከምን ተነስተን ለምሳሌ ድሆችን አረጋውያንን ምናምን የሚጦሩ ሰዎች አሉ አይደል? እናያቸው ነው በእውነት እኮ የሰው ልጅ እኮ ጥሩ ነው፣ ዓለም እኮ ጥሩ ነው፣ የሰው ልብ ጥሩ ነው። ምንድነው ይዞ የአረጋውያንን ሁሉ እየጦረ ነው? እውነታ ወይኔ እንዴት ልቡ ጥሩ ነው ምንለው? ከምን ተነስተን? ሰውየው ለሰዎች ካደረገው ነገር ወይም ከሚያደርገው ነገር ተነስተን ምን ለካው? እና ይረዳል ማን ሰንበዲ ይረዳቸዋል። ጥሩ ነው። ይሄን ሁሉ ዳ በመርዳቱ ጥሩ ነው። የዚህ ሰውዬ ልብ ለእግዚአብሔር ኦሪጂናል ልቡ ለእግዚአብሔር ምን አይነት ነው የሚለውን ማቀው ትክክለኛ መለኪያ ይዤ ትክክለኛው መለኪያ አረጋውያን አይደል፣ ዳህ መርዳት አይደል። ትክክለኛው መለኪያ ይሄ መስቀል። ስለዚህ መስቀል ሳወራ በልውጣ እነዚህ ዳህ እንድትረዳ ጠራው እንጂ ኢየሱስ ውጣ ካለኝ አገኘሁት። ሰው ትክክለኛ የልቡ ክፋት የተደበቀ የልቡ ክፋት በሃይማኖተኛነት በጎ በማድረግ ኩነኔን በመፍራት እንደው በዚህ ጽድቅ አገኛለሁ በማለት የሚያደርጋቸው ግን ስውር ክፋቱ ጥልቅ ልብ ውስጥ ያለ ለእግዚአብሔር ያለው ብርሃንን የመጥላት ጨለማን የመፈለግ ዝንባሌ የሚገለጠው በዚህኛው መስቀል ነው። የመሐለኛው መስቀል የሰው ልጆችን ልብ የገለጠ ነው። እግዚአብሔር ያን ቀን ሶስቱም መስቀል ሲደረድር በግራና በቀኝ መሰቀል ምክንያት አለው ብሎ ጌታ ሲነግረን እየነገረን ያለው ነገር በዚህ መስቀል ላይ የተሰቀለው ድሆችን የረዳ በጎ ያደረገ አንድም ቀን ክፋት ምን እንደሆነች የማይታወቅበት ተገኝቶበት የማያውቅ አንድም ቀን ኃጢአት የማይገኝበት ነጋ ወደ ዱር ገባ ብሎ ጸልዮ ከወጣ በኋላ በጠዋቱ የሚጀምረው ሰውን ማገዝ ነው፣ ሰውን መርዳት ነው፣ የተጨነቁትን ነፃ ማውጣት ነው፣ የታሰሩትን መፍታት ነው፣ አጋንንት ያለባቸውን መፈወስ ማለት ነው፣ አእምሯቸው እውር የሆነባቸውን አብርሆት መስጠት ነው። በብዙ ነገር ውስጥ በሕይወታቸው ለብዙ ዓመት ጥያቄ ያልተመለሰላቸውን ሰዎች በአንድ አፍታ ጥያቄያቸውን መለሱ። በሃይማኖት ቤት ለመጽደቅ ብለው መከራ የሚበሉትን ሰዎች የጽድቅን መንገድ በቀላሉ ማሳየት ነው ስራ። ሁልጊዜ ስራው በጎ ማድረግ ነው። በተለይ ያን ቀን የተሰማ ድምፅ ነበር፣ ስቀለው የሚል ድምፅ። ስቀለው ከሚለው ድምፅ በላይ የሰውን ልብ በእግዚአብሔር ፊት ምን አይነት እንደሆነ የገለጠ ያጋለጠ የሰው ጩኸት የለም። ስቀለው ይሰቀል። ትላንት ወዲያ ሆሳና ለዳዊት ልድድድድ በማግስቱ ይሰቀል። የሃይማኖት መሪ ቄሱ ምኑ የተመጠ ይሰቀል ልክ ይሾም ይሉ ይመስላል። ያን ቀን ላይ የሰው ልጅ ሰው የሃይማኖት ሰው ይሁን የምን ሰው ይሁን የህዝብ አለቃ ይሁን ህፃን አዋቂ ይሁን ሰው ሲባል ለብርሃንና ለእግዚአብሔር ያለውን ጥላቻ ለእግዚአብሔር ያለውን የልብ ምላሽ የገለጠ ጩኸት የለም። ምን ከሚለው ጩኸት የበለጠ ስቀለው ይሰቀል። ታዲያ ምን ላርግ? በርባንን ፍታልን። ይህንንስ ምን ላርገው? ስቀለው። ምክንያት እውሮችን ያበራል፣ አንካሶችን ያዘልላል። ስንት ሺባ ነው እኛ ሰፈር ተተርትሮ እየዘለለ ያለው። ይሰቀልልን። ምንድነው ችግሩ? አንድ አሮጊት ነበረች፣ አንድ ቀባሪ ልጅ ብቻ ነበራት፣ እሱም ሞተ። ይሄ ሰውዬ ነው አልጋ ላይ እጁን ጨርሞ አንተ ጎበዝ ተነስ ያለው። ሴትዮዋን መንገድ ላይ ከመውጣት ያዳናት ይሄ ነው። ይሰቀል። አንድ ጊዜ ሰው ሁሉ ርቦት ሜዳ ላይ ሰፍሮ ፈንት ሊያረግ ሲል ዳቦ አብልቶ አበርክቶ ያጠገበ 12 መሶብ ያስነሳ ይሄ ሰውዬ ነው። ፈንት የሚያረጉትን የዛሉትን ሁሉ ያበረታ ይሄ ሰውዬ ነው። ይሰቀልልን። ሰዎች በጨነቃቸው ነገር ላይ ሁሉ በመቅጽበት መፍትሄ እየሰጠ ስለሆነ ይሰቀልልን። ያዘኑ ወንድማቸውን ቀብረው 4 ቀን ለቅሶ የተቀመጡ ሰዎችን መጠን በሌለው ደስታ ልክ በሌለው ደስታ የሀገር መነጋገር ባመጣ ደስታ በቤታቸው ያመጣው ይህ ሰው ነው። ይሰቀልልን።
ይሰቀል ይሰቀል በሉ ይሰቀል በሉ ይሰቀል በሉ ይሰቀል በሉ እናንተ ይሰቀል በሉ ሆ ምናልባት እኮ እናንተን ቤት መጥቶ ነገ ሰው ሊፈውስ ይችላል ይሰቀል በሉ እናንተ ታመዋል አይደል አዎ እኮ ይሰቀል በላ ይሰቀል በል ለምን መጥቶ ሊፈውሳቸው ይችላል ይሰቀል 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 በሉ ይሰቀል የሚለው ጩኸት እግዚአብሔር ለሰው ልጆች ካፈሰሰው ምህረት ካፈሰሰው ፈውስ ካፈሰሰው ቸርነት ጋር ሲነጻጸር ይሄን ፈውስ ይሄን ቸርነት ላለመቀበል በግልጽ በአደባባይ የተጮኸ ጩኸት ነው። የሰውን ልብ ከዚህ መስቀል በላይ የሰውን ልብ የገለጠ ያጋለጠ ሰው ማን እንደሆነ ያ በሃይማኖት ጥምጥም ውስጥ በቤተ መቅደስ ውስጥ በቤተ መንግስት ውስጥ ተደብቆ ባለ የሰው ክፋት ጥልቁ የተገለጠው በዚህ መስቀል ላይ። ለዚህ ከመስቀል በላይ የሰውን ልብ ያጋለጠና የገለጠ የለም። ሰዎች የእግዚአብሔርን ልጅ በሰቀሉ ጊዜ የተገለጠው የሰው ልጆች የጥፋት መጠንና ያን ቀን የተገለጠው የሰው ልጆች የጥፋት መጠን የክፋት ጥግ የት ጋር ይደርሳል የሚለውን ያን ቀን የተገለጠ የሰው ልጆች ክፋት የተገለጠው ያን ቀን ሰው ማን ነው የሚለው ድሃ ይርዳ፣ በጎ ያርግ፣ ሕፃን ያሳድግ፣ ጎዳና ተዳዳሪ ይርዳ፣ ሃይማኖት ቤት ሄዶ ያስቀድስ፣ ቸርች መጥቶ ደደደደ ይበል። ሰው ክፋቱ ሲገለጥ ይሄን ይመስላል። ሰዎች የእግዚአብሔርን ልጅ በሰቀሉት ጊዜ የተገለጠው ሌላ አጭሩ ነገር ምንድነው? አሁን ያልኳችሁ የሰው ልብ የክፋት ጥልቀት ነው የተገለጠው እዚህ መስቀል ላይ። ለምን ሲባል ከመሲሁ ይልቅ ካዳናቸው ይልቅ ልጆቻቸውን ከፈወሰ ውሮቻቸውን ካበራላቸው የብዙ ሰው ጤና በተመለሰበት በዚያ ማህበረሰብ ውስጥ ሰዎች የመረጡት ማን ነው? ወንበዴ ነው አይደል? ከመሲሁ ይልቅ ሌባና ወንበዴ ሲመርጥ ሰው ምን ያህል ጨለማን ከብርሃንና ከእግዚአብሔር ፍቅር ይልቅ ሰው እንደሚወድ ያሳያል። አስቡ። ስለዚህ አብረውኝ የሚያገለግሉ ወንድሞች ዳዊት ርኩስ ቢሉ የሰው ልብ መለኪያው መቼ ነው? 2000 ዓመት። እኔ ሀብታሙን ቱ ብዬ ስሙን ጥፍጥ ባረግበት ሀብታሙ በእኔ ማዘን የለበትም። የኔ ልብ የተገለጠው መቼ ነው? የዛሬ 2000 ዓመት ነው። የዛሬ 2000 ዓመት ላይ የነበሩ ሰዎች መቼስ የዛን ቀን መስቀሉ ስር ሁላችን መገኘት አንችል፣ ቦታው አይበቃም። እግዚአብሔር ምን አረገ? የእያንዳንዳችንን ተወካዮች እዛ አካባቢ ሰበሰበ። ያ ሁሉ ህዝብ ወኪል ነው። መቼስ ፓርላማ ኢትዮጵያ ህዝብ ሁሉ አይገባም አይደለ? ምን ያደርጋል? ከየመሃል እየመረጠ ሰው ይልካል። ተወካይ ናቸው እነዛ ሰዎች። የሚያወሩት የኛን ወሬ ነው፣ የኛን ንግግር ነው፣ የሚገልጡት የኛን ልብ ነው ተብሎ ይገመታል ጤናማ ፓርላማ ውስጥ። ስለዚህ ያን ቀን እግዚአብሔር ምን አደረገ? መስቀሉ ስር እያንዳንዱን የዓለም ህዝብ የሚወክል ህዝብ አስቀመጠ። ያ ሁሉ ህዝብ እኛን ወክሎ አወራ፣ እኛን ወክሎ ልባችንን ገለጠ። እኛ ማን እንደሆንን፣ ዓለም ማን እንደሆነች፣ እቺ ዓለም ለእግዚአብሔር ለፍቅሩ ለብርሃን ለምትሰጠው ምላሽ ምን አይነት እንደሆነ ወኪሎቻችን ያን ቀን አወሩ። ያን ቀን እግዚአብሔር ባይረዳ መንፈስ ቅዱስ ባያድስ ያኔ ከነሱ አንዱ ሆነ እዛ ጋር ብትገኝ እኔና አንተ የምንጮኸው ያንኑ ጩኸት ነው። እግዚአብሔር ደርሶልን እንጂ ሳናየው እንድንወድ በሩቅ ዘመን ሆነን እንድናምነው ረዳን እንጂ አጠገቡም ቆመ አጠገቡ እዛ ሆነ ምን ልትል ትችላለህ? ይሰቀል እግዚአብሔር ሆይ ያኔ ስላልፈጠርከኝ መሃላቸውም ሆኜ እንድስት ስላላደረክ በዘመን ርቀት ዛሬ እንድወለድ ዛሬ እንድፈጠር ይህንንም ምስጢር እንዳውቅ ለኔ ስላደላህ ለኔ ስለወሰንክ አመሰግንሃለሁ። እግዚአብሔር ከፈለገ እግዚአብሔር እኮ በሁሉ ዕውቀቱ በፈለገ ዕውቀቱ እኮ ቢፈልግ እኔን እዛ ጋር አድርጎ እነሱን ዛሬ ማምጣት ይችል ነበር። እኔና እነሱ ልዩነት የለንም። ያን ቀን ጲላጦስ ኢየሱስን በዚያ ቆመ። ከዚያስ በኋላ በከተማ ውስጥ ሁሉ ጊዜ ጸብ ያስነሳ የብዙ እናቶችን ልጅ የገደለ ያስገደለ የወንበዴ ምንድነው የማፊያ ቡድን መሪ የነበረ ባራባስ የሚባል ሰው ወይም በርባን የሚባል ሰው ነበር። ሁለቱን አመጣ። ለምን መሰላችሁ? ጲላጦስ ኢየሱስን መፍታት ወደደ። ከዛ ምን አለ? የሆኑ በብዙ ምክንያት የታሰሩ ብዙ መቶ ወንበዴዎች አሉ። ከሌም ባመጣው ቀላል ነው ወንብድናው፣ ስለዚህ ይሄን አትንካው ኢየሱስን ስቀለው ነው የሚሉት። ከሌን ኦኬ
ስለዚህ ከተማ ውስጥ ጸብ እያስነሳ ልጆቻቸው ላይ ጩቤ እየሰካ ብዙ እናቶችን ለቅሶ ያስቀመጠ የሀገሩ ሰው ያለው ሰው አለ በርባን። እሱ ይምጣ። ያን ጊዜ አይ በርባን እስከሚፈታ ይህንን ኢየሱስ እንፍታለን ይላሉ ነው ግምቱ ሰውየው። የጲላጦስ ችግሩ ምንድነው? የራሱንም የሰውን የልብ ክፋት መጠን አያውቅ። የሰው የልቡ ጥልቅ ውስጥ ያለው አመጽ ምን ያህል ትልቅ እንደሆነ ጲላጦስም ራሱ አያውቅ። ለምን ሲባል መለኪያው ያለበት ወንበር ነው። ባለበት ወንበር ላይ ሰው ይሰግድለታል። ባለበት ወንበር ላይ ሽሩ ጉድ ነው። ዓለም ኦኬ ነች ነው። ለዚህ የሱ መለኪያ ልክ ስላይደለ ምናልባት በከተማ ጸብን አስነስቶ ስለ መግደል የታሰረውን ወንበዴ ያምጡ። ልበሉ በርባን የስቅላት ቀን እንኳን ግራና ቀኝ አልሰቀን ዋና ወንበዴ ነውና በፍርድ ቀን ላይ በፍርዱ ወንበር ግራና ቀኝ ኢየሱስና በርባን እንዲቆሙ ተንደ የጲላጦስ ሚስት በህልሟም አንዳንድ አስፈሪ ነገሮች ስለ ኢየሱስ አይታለችና ለጲላጦስ ስትነግረው ጲላጦስ ኢየሱስን መፍታት ወደደ። ያለው አማራጭ ህዝቡ ፈጽሞ ይፈታልን ይላል ብሎ የማይገመት አረመኔ ሰው አምጥቶ አቆመ። ኦኬ እንግዲህ እንደ ህጋቸው በበዓል ቀን አንድ ሰው መፍታት ግዴታዬ ነው። ለዚህ አንዱ መፈታቱ ይግድ እና ማንን ልፍታው አለ። አልጠበቀም መልስ። ይሄን መልስ አልጠበቀም። መጽሐፍ እንደሚናገር በርባንን ፍታው ሳይሆን በርባንን ፍታልን አሉ። ይሄን ንሳ፣ ይሄን ብርሃን፣ ይሄን ፈዋሽ፣ ይሄን አዳኝ፣ ይሄን እግዚአብሔር ልጅ፣ ይሄን መሲህ ዳዊት አምላክ ያለው ነቢያት አይተውት እና አብርሃም የሰገዱለትን ይሄን ንሳ፣ በሽተኛ የሚፈውስ አይን የሚያበራ አሮጊቶችን የሚያጽናና ይሄን ምን ላርገው? ስቀለው፣ ይሰቀል፣ ስቀለው። አጭወት እግዚአብሔር ዝም ብሎ ሰው እንዲጮህ ፈቀደ። ለምን? በደንብ ጩሁ። ማንን እንደሆነ ሰው በደንብ ግለጡ። በደንብ የእያንዳንዱ ሰው ልብ ለብርሃን፣ የእያንዳንዱ ሰው ልብ ለፍቅር የሚሰጠው ምላሽ ምን አይነት እንደሆነ በደንብ ግለጡ። ሰው ለጤናማ ፍቅር የሚሰጠው ምላሽ ያው። ስለዚህ ፍቅር ስትሰጡ ሰው ሲክዳችሁ፣ ፍቅርሽን ስትሰጪ፣ ፍቅርን ስትሰጥ ሰው ሲክድ አይ ሰው አትበሉ። ሰው ለትልቅ ፍቅር እንኳን ምላሹ የተገለጠው የዛሬ 2000 ዓመት አንቺን ቢከዳ አበበ ምንድነው? አስቴር ከዳችኝ ላብድ ነው ምናምን መለኪያ እኮ ነው። አስቴር በጥሩ ሁኔታ ብታስተናግድ ኖሮ ምን ልትል ነው? ዋ ይቻለም ላይክ ኢት ወንደርፉል ልትል። አስቴር ባመጣችብህ ነገር ነው መለኪያ። ስለዚህ መለኪያ ጤናማ ስላይደለ በዚህ ምድር ላይ የሚመጡ ችግሮችን እንኳን መቋቋም አትችልም። ልፍስፍስ ትሆናል። ለዚህ አበበ በአንተ ላይ በሚያመጣው ነገር የሰውን ሚዛን አትመዝን፣ የሰውን ልብ አትናገር። ሰው በምድር ላይ በአንተ ላይ በሚያመጣው ነገር ልብ ሰው ማን እንደሆነ አንተን በመጥላት አይደለም። አንተ ምን አረክ? አንተ ውር አላበራህ፣ አንተ አንካሳ አላዘለልክ፣ አንተ የራስህ ኑሮ ራሱ ትግሎ ነውባ እና ያኮ ራሱን የተወ ኑሮውን የተወ ቤቱን የተወ በየተራራው የሚያድር ለምን ሲባል ጠዋት ተነስቶ የአካባቢውን ሰው ለመርዳት ዘመኑን የፈጀ ሁሉ ጊዜ መብልና መጠጡ እግዚአብሔርን ፈቃድ ማድረግ የሆነ ይሄን በማድረጌ አብን ሲደሰት ማየት ፈልጋለሁ የሚል የኔ መብሌና መጠጤ የአባቴን ፈቃድ ማድረግ ነው ያለ ወጣት እሱን እኮ ነው ሰው ያን ቀን እየጮኸ ይሰቀል ያለ። አየህ ወክለው ነው። የሃይማኖት መሪዎች ነበሩ። አይ ሃይማኖተኛ ሰው እንኳን ከሌላው ሰው የተሻለ ልቡ ደና ነው እንዳትል። ለእግዚአብሔር ያለው አስተሳሰብ በአብዛኛው የሃይማኖት ሰዎች ለፈጣሪ ያላቸው፣ ለብርሃን ያላቸው፣ ለፍቅሩ ያላቸው ምላሽ ከሌላው ከፖለቲከኛው ይሻላል እንዳትል። ያን ቀን ዋና አቀንቃኝ ብርሃንን የጠላ ፈውስን የጠላ የመበለቶችን ለቀሶ እንዲቀጥል የፈለገው ቡድን ዋነኛው ቡድን የሃይማኖት ቡድን እንዳትረሳ። ያን ቀን መደበኛው ማህበረሰብ ፖለቲካ ውስጥም የለም ሃይማኖት ውስጥ የለም፣ ዝም ብሎ ኑሮን ነው የሚኖር፣ እሱ ከእግዚአብሔር ጋር ጸብ አይፈልግም እንዳትል። እንኳን ህዝቡ የህዝቡ አለቆች
ያን ቀን ዋና አስተባባሪ ነበሩ። ፊታውራሪ፣ ቀኛዝማች፣ ግራዝማች፣ አቶ ከሌ የሀገር ሽማግሌ በየሰርጉ ላይ የሚገኙ፣ በየሽምግልናው የሚገኙ፣ በየእርቁ ላይ የሚገኙ፣ በየስብሰባው ላይ በሀገር ሽምግልና የሚፈለጉ ሰዎች ሁሉ ያን ቀን ይሰቀል ህዝቡን እያስተባበሩ ጮ ምን ኖር ሰው ልጆ በቀደም ተፈውሶ የለም እኮ እሱን ነው አምለው ለምን ፈወሰው? ይሰቀል ሰው ልቡ ተገለጠ። ልጁን ፈውሰለት፣ ጎረቤቱን ከለቀሶ ወደ ሳቅ ቀይረለት። መዓት አንካሶች ቀጥ ብሎ ሲሮጡ ሲሰሩ ጎንበስ ቀና ሲሉ እያየ ጉንድሾች ቆራጣ የነበረ ሰው እጅ ተቀጠልሎት ባለጣት ሆኖ እያዩ ሰው ሁሉ እንዲህ አይነት ሰው አንፈልግም። ጉንድሹ እንደሆነ ይቀጥል፣ ዕውሩ እንደሆነ ይቀጥል፣ ያስተሳሰብ ድንቁርናን እንደግፋለን ይቀጥል። አብሮት የሚያመጣ ኢንላይትመንት የሚያመጣ አስተሳሰብን የሚቀይር ሰውን አእምሮን ፈውሶ እጅ እግሩ እንዲሰራ የሚያደርግ ራሱን ችሎ እንዲኖር የሚያደርግ አስተሳሰብን የሚቀይር ስልጣኔ የሚያመጣ አንፈልግም። ከብርሃን ይልቅ ምን ይሻላል? ጨለማ። ከእውቀት ምን ይሻላል? ድንቁርና። ከፈውስ ይልቅ ህመም ይሻለናል። አንፈልግም። ይሰቀል። ምን? ህዝቡና የህዝቡ አለቆች ከቄሶቹ ቀጥሉ። አይ እናትዬ እኔ እንግዲህ ከሃይማኖቱም አልሆንም ከህዝቡም አልሆንም፣ እኔ ፖለቲክስ ውስጥ አልገባም። ፖለቲክስ ውስጥ ሄጄ ዲሞክራሲ ምናምን ያልኩ አልፈጭም ብትል እዛም ሰፈሪያው ከወታደሮቹ አንስቶ ነው ኢየሱስን እያጋጩ እያዳፉ ያመጡት። ከተራው ወታደር አንስቶ እስከ ነገስታቱ ተወካዮች ድረስ ማንም ለብርሃን ስፍራ አልነበረው። ማንም ለበጎ ነገር ለእግዚአብሔር ፍቅር ምላሽ አልነበረው። በጎ ምላሽ የለም። ስለዚህ ያን ቀን ላይ መሐለኛው መስቀል ምን እያጋለጠ ነው? የእያንዳንዱን ሰው ልብ ክፋቱን ብቻ አይደለም፣ ለእግዚአብሔር ፍቅር የሚሰጠውን የሰውን የልብ ምላሽ ያን ቀን እየተገለጠ ነው። ስለዚህ የምንኖርባት ዓለም ይህች ናት። አሁን የምንኖርባት ይህች ናት። አሁን እስካሁን ያብራራኋት ናት። ባህሪዋም ይኸው ነው አሁንም ማለት ነው። ስነ ምግባሯም ይኸው ነው። ይቻላል። አሁን የምንኖርባት ዓለም ተሻሽላለች እንዳትሉ፣ ሰልጥናለች ሌላ ነው፣ ተሻሽላለች ተቀይራለች ሌላ። ይህች የምንኖርባት ዓለም ናት። ባህሪዋ ይኸው ነው። አሁንም ለእግዚአብሔር ያላት ምላሽና ለፍቅር የምትሰጠው ምላሽ ወይም ስነ ምግባሯ አሁንም ዓለም ይሆናል። አንዳንዶቻችሁ እንዲህ ትላላችሁ፣ አይ ዴቭ ምናልባት አሁን ጊዜው ተለውጧል ትሉ ይሆናል። አሁን ጊዜው ተለውጧል። የዛሬው ሻምትና አሁን ዘመኑ ዘምኗል፣ ተሻሽሏል። አሁን ዘመኑ የነ ጲላጦስ አይነት አይደለም፣ የነ ሄሮድስ ዘመን አይደለም፣ የ21ኛው ክፍለ ዘመን ነው ከመጀመሪያው ክፍለ ዘመን የሚል ከኛ መሃል አንድ ሰው ቢኖር ማለት ነው። አሁን ተዛዙ እንደ የነ ጲላጦስ ጊዜ ዲሞክራሲ የለም፣ ምን የለ፣ ፍትህ የለ፣ የ21ኛው ክፍለ ዘመን ከመጀመሪያው ክፍለ ዘመን ይለያል የሚል ሰው ቢኖር ይኸውላችሁ ዓለም ሰልጥኗል እንጂ ለእግዚአብሔር ልጅ ያለው የልቡ ክፋት አሁንም አልተቀየረም። እውነት ዓለም ለእግዚአብሔር ልጅ ለብርሃን፣ ለፍቅሩ፣ ለፈውሱ፣ ለደግነቱ፣ ለሰራው የማዳን ስራ ልቧ ዛሬ ተቀይሮ ይሆን? ሰልጥናለች፣ ቴክኖሎጂው አድጓል። የሰው ልብ ግን ለብርሃን ያለው ጥላቻ ተሻሽሎ ይሆን እንዴ? ተቀይሮ ይሆን እንዴ? እንዳልተቀየረ ላሳያችሁ። ሂድ ካፍቴሪያ፣ ሂድ የሆነ ቦታ ላይ ቁጭ በል፣ ሊዮኔል ሜሲ ሆል እንዲያርጎ ምናምን በል። ሰው ጆሮን ጥሎ ነው የሚሰማ። አዎ አንተ ሜሲ እንዲያርጎ በዚህ ገብቶ ደግሞ ማን ነው ሌላ ጥሩልኝ ባላቃቸው ደስ ይለኛል። አንዳንድ ጴንጤ እኮ የ12ቱን ሐዋርያት ስም ጥራ ቢባል አይጠራ። እዚህ 12ቱን ሐዋርያት ስም ጥራ ሲባል ጴጥሮስ፣ እሺ ዮሐንስ፣ ጴጥሮስና ዮሐንስማ ሕፃን ልጅም ያውቃቸዋል። 12ቱን ጥራ ጴጥሮስ፣ ዮሐንስ ብሎ እንቅ ያደርገዋል። እሺ የቼልሲንስ ቼልሲማ 10 ቁጥሩ እንትና 21 ቁጥሩ እንትና የተሸጠበት ብር በ80 ሚሊዮን እንትና ደግሞ በእንትኑ ነው ቤንች ላይ ተቀመጠው እንትና ነው ዳራራራራ ኧረ ጌታ ይገስጽ መጀዝ ይቅር ይበላ ይባል። አንተ መኖርህን እንኳን የማያውቅ ተጫዋች ከነዝርዝሩ ታውቀዋለህ። ለህይወት የሚሆነውን መጽሐፍ የጻፈልህን ጴጥሮስን ግን በወጉ ካላወቀው ከባድ።
እና ሂድ ዛሬ አውራ፣ ስለ ዶክተር አብይ አውራ። ዶክተር አብይ የትም ቦታ ስፍራ አለው፣ ይሰማሃል። ሰው ካፍቴሪያ ገብታ ዶክተር አብይ አዎ አንተ ማታ ደደደደደ ማነው ስሙ የታሰረው? ሜጀር ጀነራል ማን ናቸው? እሳቸው እንኳን ሰው አዎ አንተ ዳዳዳ ስለሳቸው እንኳን ሰው የትም ቦታ ብታወራ ይሰማሃል። ድሮግባ በል ቼልሲ በል ማነው ሌላ ተጫዋች እንግዲህ በሰሞኑ እናንተ ታውቃላችሁ። ደግሞ አባቡና ማነው ጅማ አባጅፋር ቡና ጊዮርጊስ በል አዎ ዳዳዳዳዳዳ አውራ። ስለማን? ስለ ጓድ መንግስቱ አውራ፣ ሰው ይሰማል። ስለ ትራምፕ አውራ፣ ሰው ይሰማል። ስለ ኦባማ አውራ፣ ሰው ይሰማል። ስለ ታወቀም ስላልታወቀም ሰው አውራ፣ ሰው ሁሉ አዎ ኢንተረስቲንግ ወሬ ነው ብሎ ይሰማል። ማርሽ ቀይርና ወዲያው የናዝሬቱ ኢየሱስን ታውቁታላችሁ በል። ወዲያው ያ ሰው ሰልጥኗል፣ አሁን ዘመኑ ዘምኗል ያልከው ግን ልቡ አለመለወጡን ወዲያው ታያለህ። ላፕቶፕ ይዟል፣ የድሮ ሰው አልያዘም። ኮምፒውተር ይዟል፣ የድሮ ሰው አልያዘም። ያን የነበረው ሰው አይፎን የለውም፣ ምንም የለውም፣ ስልክ እንዳለም አያውቅም፣ ምንም የለውም። አሁን ስልክ ይዟል፣ አይፎን ይዟል፣ ምን ይዟል? ልብ ግን ያው ነው። ይቻለም ልቧ ለእግዚአብሔር ልጅ ለብርሃን ያላት ምላሽ አንድና አንድ ነው። ከዛሬ 2000 ዓመቱ ልብ ጋር የሰው ልብ አንድ ነው። ስፍራ የለውም የእግዚአብሔር ልጅ ዛሬ። ኢየሱስ የትም ቦታ ሄደ ስለሱ አንሳ፣ ስፍራ የለው። ኢየሱስ ሲባል ደስ የሚል ከሆነ ሰማይ ደርሶልህ ነው፣ እግዚአብሔር ደርሶልህ ነው። በሕይወት ውስጥ እግዚአብሔር ደርሶልህ ነው፣ ደርሶልህ ነው። ይሄ ልባችንን ግልጥልጥ አድርጎ ፍርጥርጥ አድርጎ እኔ አላልኩም እንዳትል ጮኸ፣ ይሰቀል ይሰቀል ብለህ ጮኸ። እኔ ቤተ መንግስት የለውም እንዳት የት ነበር? እኔ ሃይማኖት ቤት ነው እኮ አብረህ ነበርክ ከነሱ ጋር። እኔ ይሄ ሃይማኖት ምናምን አልወድም፣ እኔ ፖለቲክስ ነው ወድ እዛው ነበርክ። እኔ ከሁለቱም የለ፣ እኔ መደበኛ ኑሮዬን ምኖር ነበርክ። ተወካዮች ነበሩ፣ አታመልጥም። የእያንዳንድ ልብ እዚህ ጋር ተገለጠ። እዚያው መስቀል ላይ ሁለተኛ የተገለጠው ደግሞ የእግዚአብሔር ልብ ለሰዎች የተገለጠው በመስቀል ላይ እዚያው የዚያኑ ቀን የእግዚአብሔር ልብ ደግሞ ለሰዎች የተገለጠ። ሰዎች ከስር አንፈልገውም፣ ስቀለው ግደለው አንፈልገው። ለዚህ ትክክለኛ መስፈሪያ ነው የሰዎችን ልብ ለመግለጥ ማለት ነው። ልክ ያው መስቀል ነው ደግሞ ትክክለኛ መስፈሪያ። እግዚአብሔር በዚያን ቀን ደግሞ የሱን ልብ ለማን ያለውን ለሰው ልጆች ያለውን ልቡን የገለጠው መካከለኛው መስቀል ላይ ነው። መካከለኛው መስቀል የእግዚአብሔርን ልብ ለሰው ልጆች ያለውን ስፍራ ያሳያል። መስቀሉ የሰዎችን ልብ ለእግዚአብሔር ያለውን ስፍራ በትክክል እንደገለጠ እንዳሳየ ሁሉ የእግዚአብሔርንም ልብ ለሰዎች ያለውን ስፍራ በትክክል መግለጥ ይችላል። ስለዚህ የእግዚአብሔርንም ልብ ለኛ ለመግለጥ ትክክለኛው መስፈሪያ ማን ነው? መስቀሉ ነው። መስቀሉ አስደናቂ የሆነውን የሰውን ጠላትነትና እውነት ነው ተሳስቻለሁ አጻጻፊ አስደናቂ የሆነውን የሰው ጠላትነት ብል ልክ ነኝ? ልክ ነው አይደል? ያስደንቃል። አስደናቂ የሆነውን የሰውን ጠላትነትና አስደናቂ የሆነውን የእግዚአብሔርን ፍቅር፣ የሰውን ኃጢአትና የእግዚአብሔርን ጸጋ ይገልጣል። መስቀሉ ይገልጣል። የሰውን ክፋትና የእግዚአብሔርን በጎነት፣ የሰውን የብርሃን ጠላትነት፣ የእግዚአብሔርን ደግሞ ኃጢአተኛውን ወዳጅነት በደንብ ያሳያል። በዚያችሁ ቀን ያሳያል። ሰው ይሰቀል፣ የናዝሬቱ ኢየሱስ ላርጎ ስቀለው ስቀለው፣ እግዚአብሔር ከላይ ደግሞ አዎ ተስማምቻለሁ፣ ፈቃዴ ነው ይሰቀል ሲል ሰውም ራሱን እየገለጠ ነው፣ እግዚአብሔርም ለሰው ያለውን ነገር እየገለጠ አይደል? ሰዎች ያኔ ያደረጉት ለበጎ ነው ለክፉ? ይሰቀል የሚሉት ለበጎ ነው ለክፉ? ይሰቀልና ያድነን ብለው ነው እንዴ? ካልተሰቀለ አንድንም ብለው ነው እንዴ? አይደለ? ሰዎች ያን ቀን ያን የሚያደርጉት በክፋት ለማስወገድ አስወግደው እግዚአብሔር በዚያው ቀን ላይ እነዚህኑ ሰዎች ምን ለማድረግ ለማዳን እየተጠቀመበት የመሐለኛው መስቀል አክሽን እና ሪአክሽን ነግሬያችሁ ሊሆን ይችላል። ሰዎች ብዙ ጊዜ ክፉ ሲያደርጉብን የምንመልሰው ምላሽ አክሽን አይደለም የሚባለው ሪአክሽን ነው የሚባለው አይደል? አክሽን የሚባለው እንደው ለምሳሌ እኔ አሁን እዚህ ጋር አክት እያደረኩ ነው፣ አሜን ሃሌሉያ፣ ይሄ አክሽን። ከዛ በኋላ ግን አንዱ እዛ ጋር ሆኖ ምላስ ቢያወጣብኝ አንተ ስለ አክሽን ነው ሪአክሽን?
እሱ ላለኝ ነገር ሪአክት እያረኩ። አየ ብዙ ሰው አክሽን ላይ ችግር የለበት፣ ሪአክሽን ላይ ነው ችግሩ። ባጭሩ የሰው እውነተኛ ማንነቱ የሚታወቀው በአክሽኑ አይደለም፣ በድርጊቱ ሳይሆን መልሱ ነው የሚታወቀው፣ በድርጊቱ አይደለም። እኔ አሁን ለምሳሌ ትክክለኛውን ዳዊትን ለማወቅ እዚህ ጋር የሚያደርገውን አይደለም ማየት ያለብን። ትክክለኛውን ዳዊት ለማወቅ ስለ ፍቅር ብሰብክ ፍቅር ያስፈልጋል፣ ፍቅር ብልህ እሱ አይደለም። ሪሊ እናንተ የምትጠሏቸውን ሰዎች ሁሉ ማፍቀር ሲችሉ ያ ሰዎቹ በሚያመጡት ኔጌቲቭ በሆነ ወደኔ በሚያመጡት ኔጌቲቭ ነገር ለነሱ ማደርገው በጎ ምላሽ እውነተኛ ማንነት ይሱ። በተረፈ በጎን ሲውልልህ በጎ ማዋል እሱ አይደለም። ትክክለኛ ማንነት የሚያምህ ነገር ሲመጣ ያንን ስትውጥ ነው፣ ያንን ስትቋቋም አንተ እውነተኛ እግዚአብሔር ሰው። እዚህ ላችኋል የብሉይ ኪዳኑ ኢየሱስን ገላጭ ሰው ዮሴፍን ወንድሞቹ ጠሉት፣ ወንድሞቹ ሸጡት፣ ወንድሞቹ ጉርጓድ ውስጥ ከተውት። ከጉርጓድ ተመልሶ በህይወት ወጣ። ከጉርጓድ ተመልሶ በህይወት ከተረፈ በኋላ ወደ ሩቅ ምድር ሄዶ በክብር ሲቀመጥ፣ በስልጣን ላይ ሲቀመጥ ስም ወጥቶለት ሁሉ አይደል? ስም ወጥቶለት። ሰዎቹ ለክፋት ነው የሚያደርጉት። ልብ በሉ፣ ለክፋት ዮሴፍ ስላስጠላቸው መጽሐፍ ቅዱስ እንዲህ ይላል፣ አባቱም ዮሴፍን ከሌሎቹ ልጆች ይልቅ ምን ያደርገው ነበር? ይወደው ነበር። ግልጽ ነው አይደለም? ልተርጉመው ወይስ ተርጉማችሁታል? ቀላል ነው አይደለም? አባቱም እንግዲህ ያሉ ነቢያት አባቶች፣ መሳፍንት ምናምን ነገስታት በብሉይ ኪዳን፣ አባቱ ግን ከሌሎቹ ይልቅ ብዙ አገልጋዮች አሉት። አባቱ ዮሴፍን ይወደው ነበር። ስለዚህ ወንድሞቹ ሁሉ ምን አደረጉት? ጠሉት። ዮሴፋችን ገብቷቸዋል። ጌታ ኢየሱስ ነው። ቀጥሎ ምን ይላል? ዮሴፍም ልጁን ይወደው ስለነበር ብዙ ህብረ ቀለማት ያለው ልብስ አለበሰው፣ ገዝቶለት። እውነት እሰት ብዙ ህብረ ቀለም በዚህ እውነት ነው። ኢየሱስ ሁሉ ነው። ክርስቶስ ሁሉ ነው። እግዚአብሔር በብዙ ነገር አጊጦታል። እሱ ንጉሳችን ነው፣ እሱ ካህናችን ነው። ዞር ስትል እሱ አማላጃችን ነው፣ ዞር ስትል እሱ አምላካችን ነው፣ ዞር ስትል እሱ ድንኳናችን ነው፣ እሱ ቅድስናችን ነው፣ እሱ ጽድቃችን ነው፣ እሱ ልጅነታችን ነው፣ እሱ ሞገሳችን ነው፣ እሱ አክሊላችን ነው፣ እሱ ክብራ ዥጉርጉር ነው። እግዚአብሔር ኢየሱስን ሁሉ አድርጎታል። አባቱም በህብረ ቀለማት በብዙ ቀለማት ያሸበረቀ ልብስ ለልጁ አደረገለት። ደስ ይላል። ጥሩ። ታዲያ ምን ሆነ? ወንድሞቹም ጠሉት እና ጉርጓድ ውስጥ ከተቱት። ግን ከጉርጓድ ወጣ አይደለ? በሩቅ ምድር ሄደ። በዚያም በሩቅ ምድር ስም ወጣለት። ምን የሚል? ጸፍናት ፐናህ ብሎ ስም አወጣለት ንጉሱ። ጸፍናት ፐናህ ማለት ምን ማለት ነበረ? ህዝብን ሁሉ የሚያድን። ግን ዮሴፍ በንግስና ላይ ከተቀመጠ በኋላ ለክፋት ብለው ለተንኮል ብለው አሳልፈው የሰጡት ወንድሞቹ መተው ሲሰግዱለት እንዲህ አሉ፣ አጥፍተናል፣ በድለናል፣ እንዲህ ሳናቅ ነው ይሰቀል ያልነው ሲሉት ምን አለ? እናንተ ለክፋት ብላችሁ አደረጋችሁት፣ እግዚአብሔር ግን ያንን ነገር ሆነ ብሎ ሰው ለማዳን አደረገው። ሆነ ብሎ እናንተ እንደዛ ባታደርጉኝ ኖሮ በዓለሙ ሁሉ ላይ ረሃብ ጠኔ ሲገባ እኔ እህል አከማችቼ ሰው እንዳያልቅ የህይወት እንጀራ ሆኜ ባልቀረብኩ ነበር። እናንተ ለክፋት አደረጋችሁት ነው የዮሴፍ ቋንቋ። ለክፋት አደረጋችሁት፣ እግዚአብሔር ግን ሰውን ለማዳን አደረገው። አያችሁ፣ በዛን ቀን ላይ ሰው ለምንድን ይጮህ? ለበጎ ነው ለክፋት? በጣሉ በቃ ብርሃን እኔ ለምን ልጄ ይፈወሳል እያሉ ጮህ። ለምን የሞተ ልጄ ይነሳል አሉ። ለምን የራበ ይጠግባል አሉ። ለምን ያዘነች ትጽናናለች አሉ። ለምን ሽባ ቀንቶ ይሄዳል፣ ለምን እውር ያያል አሉ። ክፉ ልባቸው ተገለጠ። ሰዎቹ ለክፋት ቢያደርጉም ይሄኛው ዮሴፍ
ምንድን ይላቸው? እግዚአብሔር ግን ሰውን ለማዳን ለበጎ አደረገው። አያችሁ፣ በዚያን ቀን ላይ የሰው ክፋት ብቻ አይደለም የሚገለጠው፣ የማን ልብ እየተገለጠ ነው? እግዚአብሔር ደግሞ በተገላቢጦሹ ሰውን ለማዳን፣ ሰው የእግዚአብሔርን ልጅ ለመግደል፣ እግዚአብሔር በልጁ ሰውን ለማዳን፣ ሰው ለእግዚአብሔር ጥላቻውን ሲገልጥ፣ እግዚአብሔር በልጁ ፍቅሩን ሲገልጥ። አያችሁ የልባችን ርቀት። ምንም እንኳን እንገናኝ። አሁን ከኛ መሃል ማን ነው ተሽሎ በመሻሌ ዳንኩኝ የሚል? ከኛ መሃል ማን ነው በበጎ ስራው ከሌላው ተሽሎ እኔ ዳንኩት በበጎ ስራዬ ነው የሚለው? ሪአክሽን። ለምሳሌ አንድ አገልጋይ መቼስ በሰለ አልኩና እዚህ ጋር አወጣሁት ልበል፣ በሰለ እና ለማገልገል ኦኬ ሳወጣው በሰለ ብዬ አወጣሁት። በዛን ሰዓት ላይ ወጥቶ አክሽኑን ነው የሚያሳይ። ልክ እያስተማረ እያለ ውረድ ውረድ፣ እናንተ እያያችሁ ማለት ውረድ 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 ውረድ፣ አንዴ ውረድ፣ እኔን የሚቀጥለውን ትምህርት ስል ያኔ የሚመልሰው ምላሽ ነው። ያኔ የሚመልሰው ምላሽ ከዛ በኋላ በማግስቱ ለኔ የሚያሳየኝ ፊት እሱ ነው ትክክለኛው ሰውዬ። ያ ሰው ያኛው ነው፣ ይሄኛው አይደለም። ትክክለኛው ሰው የተደበቀው ሰው ያኛው ነው ነገ ላይ ማየው እንጂ ይሄኛው አይደለም። እኔን እንደዚሁ ነው ቼክ ማድረግ ያለብህ፣ አንተም እንደዚሁ፣ እሷም እንደዚሁ። ትክክለኛው ሰው ጠቅ ስታደርገው ምላሹ በሱ ነው የምታውቀው ተብሎ ዮሴፍ ስም ወጣለት፣ ህዝብን ሁሉ የሚያድን። እሱ ደግሞ አስናት የምትባል አሕዛብ ሴት አጋቡት። ደስ ይላል። ቤተ ክርስቲያን የብቸኛይቱ ልጆች በስተዋልና ላይኛይቱ ኢየሩሳሌም የጸፍናት ፐና የእውነተኛው ዮሴፍ ሚስት የበጉ ሚስት ሰው ለክፉ ቢያደርገው እግዚአብሔር ለምን አድርጎታል? ሰውን ለማዳን አድርጎታል፣ ለበጎ አድርጎታል። ማንኛውም ሰው የራሱን ኃጢአትና ክፋት የእግዚአብሔርን ደግሞ ፍቅር ከተገነዘበ በመስቀል ላይ የፈሰሰው ደም በሁለቱ መካከል ሰላምን ይፈጥራል። ሰላም እንዴት ነው የሚገኘው? በእግዚአብሔርና ባንተ መሃል ፒስ፣ ዋስትና እንዴት ነው የሚገኘው ሲባል ልክህን በማወቅ እዚች መስቀል ላይ የኔ ምን ተገልጣለች? የኔ ልብ ተገልጣለች። አትመጻደቅ። እግዚአብሔር ሆይ እኔ ልጅህን ምናምን አትበል። ያን ቀን ልክ እየተነገረ ነው። ባንተና በእግዚአብሔር መሃል ሰላም የሚፈጠረው በዚህ መስቀል ፊት አንተ ማን እንደሆንክ በማወቅ ደግነቱ በዚሁ መስቀል እግዚአብሔር ላንተ ማን እንደሆነ ካመንክ ከተግባባህ ሰላም ይኖራል ባንተና በሱ መሃል። ደርሶ ከታች ወደ ላይ በጎ እንዳለ አድርገህ አትመጻደቅ። ከታች ወደ ላይ ሁሌ ምን ነበር የነበረው? ይሰቀል ይሰቀል፣ አስወግደው። አንተና እኔ ነን እኮ ከላይስ ፈቅጃለሁ፣ ግደሉት፣ ስቀሉት ሞደውን ልጅ፣ ምክንያቱም እወዳችኋለሁ። ያ ፍቅርና ያንተ ጥላቻ እዚህ ቦታ ላይ ከተማመናችሁ ሰላም ይፈጠራል። በተረፈ እኔ ተኮትኩቼ ነው ያደግኩት፣ እኔ እናቴ ቆንጥጣን ያሳደገች፣ አባቴ ፓስተር ነው አይባልም። የዘር ማንዘሬ ቄስ ነው። እኔ ምን አረኩና ነው? እኔ ቄስ አልገደልኩ። የእግዚአብሔርን ልጅ የገደለው ማን ነው? አንተ አይደለህ እንዴ? ቄስ ብትገድል አይሻልም ነበር? ይሄን የገደለው ማን ነው? ለዚህኛው ሞት መካከለኛው መስቀል ላይ ለሞተው ሞት ምክንያት እኔና እግዚአብሔር ነን። የኔ ኃጢአት የእግዚአብሔር ፍቅር እሱን ለሞት አበቃው። እግዚአብሔር እኔ ኃጢአተኛ ሆኜ እሱ ግን ፍቅር ባይሆን ኖሮ ልጁ አይሞትም። እየሰማችሁ ነው? እኔ ኃጢአተኛ ሆኜ እግዚአብሔር ግን ፍቅር ባይሆን ማን አይሞትም? ልጁ አይሞትም። እግዚአብሔር ፍቅር ሆኖ እኔ ግን ጻድቅ ብሆን ልጁ አይሞትም። ኃጢአተኞችን ሊያድን የመጣው የኔ ኃጢአት የእግዚአብሔር ፍቅር ኢየሱስን ለሞት አበቃው። ሁለታችን ነን ለሞት ያበቃ ነው። እግዚአብሔር ባያፈቅረኝ ኖሮ ልጁ ምን አይልም? አይሞትም። ያን ቀን ማን እየተገለጠ ነው? የኔ ኃጢአተኛነት የእግዚአብሔር ፍቅር፣ የኔ ክፋት የሱ ደግነት፣ የኔ ተንኮል የሱ ምህረት እዚቹ መስቀል ላይ ሲገለጥ ነበር። መካከለኛው መስቀል። በመሃለኛው መስቀል ላይ የተገለጠው ሶስተኛው ነገር የክርስቶስ ልብ ራሱ። የክርስቶስ ልብ ለእግዚአብሔር ያለውን ቦታ
የተገለጠበት ቦታ ነው። ክርስቶስ ሁሉ ጊዜ እኔ አባቴን ፈቃድ እፈጽማለሁ፣ እኔ መብሌ አባቴን ፈቃድ መፈጸም ነው ወዘተ ብሏል። ሰዎችን ሲያገለግል ሲያስተምር የአባቴ ፈቃድ ነው መብሌ ብሏል። መብሌ የላከኝን ፈቃድ ማድረግ ነው ብሏል። በጸለይም ጊዜ አባቱ በምድር ላይ ሰጠኝን ሥራ ፈጽሜ አከበርኩ ብሏል። ግን ኢየሱስ ለመጨረሻ ጊዜ በተጨባጭ ሁኔታ በጣም ከፍ ባለ ሁኔታ የአባቱን ፈቃድ የፈጸመበት ልቡ የተገለጠው የት ጋር ነው? መስቀል ላይ። በቅዱሱ እግዚአብሔርና በኃጢአተኛው ዓለም መካከል አንድ ደስ የሚል የሚያጽናና ነገር አለ። በቅዱሱ እግዚአብሔር ነው ያው በደካማው በእኛ በኃጢአተኛው በዛኛው በውጨኛው ዓለም መካከል አንድ የሚያጽናና ነገር መሰላችሁ? ቢያንስ እግዚአብሔር በዚህ ምድር ላይ ሁሉ ኃጢአት ሰርቶ አረግሷል ምንም ሰው የለም ቢልም ቢያንስ አንድ ነገር እንጽናናለን። እግዚአብሔር ልቡ ያረፈበት አንድ ሰው ተገኝቷል አይደል? ማን? ጌታ ኢየሱስ። ቢያንስ በዚህ እንጽናናለን። ራሴን ሳቀው እኔ ከታቾኜ ምን እንዳልኩ ይገባኛል፣ ግን እጽናናለሁ። ምን ማለት ነው? ኢየሱስ ለእግዚአብሔር ልቡ እስከምን ድረስ እንደሆነ ተገልጧል። ቢያንስ እግዚአብሔር በምድር ላይ እኛን የሚመስል እኛን የሆነ በእኛ ስጋ እና ደም የተገለጠ ኃጢአት የማያውቀው የናዝሬቱ ኢየሱስን አግኝቶ እግዚአብሔር በእርሱ ምን ብሎታል? ደስ ብሎታል። ቢያንስ እግዚአብሔር አንድ ሰው ባያገኝም የዛሬ 2000 ዓመት ላይ የላከውን ልጁን አግኝቷል። በሰው የባሪያ መልክ ለብሶ የመጣ በሰው ምሳሌ የተገኘ ራሱን ያዋረደ ግን እግዚአብሔር አፍ አውጥቶ ሰውን ከፈጠርኩ ጀምሮ አንድም ቀን በማንም ደስ ብሎኛ አያውቅም፣ ግን በእርሱ ደስ ብሎኛል አለ። ኢየሱስ ሲሰድቡት ዝም ብሏል፣ ሲጠየቅ ዝም ብሏል፣ መስቀል ላይ ተቀልዶበታል ዝም ብሏል። መጨረሻ ግን ያልቻለው ያስጨሆው ነገር አንድ ነገር ነው። አምላኬ ስለምን ተውከኝ? ይቺኛዋ የጨለማዋ ሰዓት አብ ኢየሱስን የተወባት ያቺ 3 የጨለማ ሰዓት ለኢየሱስ ከባዷ ቅጣት ያቺ ነች። ዘግናኝ ኃጢአት ነው። እናም ምን ትረዳላችሁ? የኢየሱስን ልብ እንዴት ታዩታላችሁ? ስለኛ ሲል እግዚአብሔርም ፍቅሩን ሊገልጥበት ከላይ እኛም ጥላቻችንን ከስር እንድንገልጥበት ከታች ኢየሱስ ፈቃደኛ ሆነ። አባት ሆይ ፈቃድ ትሁን፣ ያንተ ልብ በእኔ ይገለጥ ዘንድ፣ ያንተ ፍቅር ለነሱ ይገለጥ ዘንድ። ለዚህም ነው አብና ኢየሱስ ስለሚግባቡ አባቱ የሚሰሩትን አያውቁምና ይቅር በላቸው። እሱና አባቱ ይሰማማሉ፣ እሱና አባቱ ይግባባሉ። ኢየሱስ ያችን ነገር የፈቀደበት ምክንያት አብ ልቡን እንዲገልጥበት ነው። ኢየሱስም ኦኬ አብ ሆይ እኔ ልቤ ላንተ እንዲህ ነው። ኢየሱስ ለእግዚአብሔር ያለው ልቡ ከሰበከው በላይ ካስተማረው በላይ የተገለጠው ለእርሱ በጣም በማይመች ለቅዱስ ባህሪው ለንጹህ ሰውነቱ የማይመቸውን ነገር እግዚአብሔር አብ በሱ ላይ ሊያደርግ ሲል በመፍቀዱ አባቶ ዋናው የማን ፈቃድ ትሁን? ያንተ ፈቃድ ትሁን፣ የኔ ፈቃድ አትሁን። ስለዚህ ከልደት እስከ ሞቱ የእግዚአብሔርን ፈቃድ ብቻ የፈጸመ ማን ነው? ጌታ ኢየሱስ ብቻ ነው። እኛ መካከልም የለም፣ በትውልድ መካከልም የለም። አብርሃም በዘመኑ ሙሉ አንድም ቀን የእግዚአብሔርን ፈቃድ በዘመኑ ሙሉ የፈጸመ ሰው አልነበረም። አብርሃም የእግዚአብሔርንም ፈቃድ ይፈጽማል፣ የራሱንም ፈቃድ ይፈጽማል። ሙሴ የእግዚአብሔርን ፈቃድ ይፈጽማል፣ ያስፈጽማል፣ የራሱንም ፈቃድ ይፈጽማል። አብርሃም የእግዚአብሔርን ፈቃድ ይፈጽማል፣ ልጅን ሰዋልኝ ሲባል ልጁን ይዞ ይሄዳል። በጎን የራሱን ፈቃድ ይፈጽማል፣ ድንኳን ውስጥ ሾልኮ ገብቶ ከሰራተኛው ጋር ይተኛል። በዚህ በኩል ሙሴ እግዚአብሔርን ፈቃድ ይፈጽማል፣ ሕዝብ እመራለሁ ብሎ ይወጣል። በዚህ በኩል አሕዛብን አታግቡ ብሎ እሱ ከአሕዛብም ጥቁር አሕዛብ አግብቶ ቁጭ ይላል። በዚህ በኩል አንዱ እንደዚህ ይላል፣ በዛ በኩል እንደዚህ ነው። እንደ ኢሳይያስ አይነቱ በዚህ በኩል ነብይ ክብር የሚያገኝበትን አገልግሎት ብቻ መርጦ ያገለግላል። በዚህ በኩል አደጋ የሚያመጣ አገልግሎት ሲኖር ኢሳይያስ አልሄድም ይላል። ኤርሚያስ በዚህ በኩል ክብር የሚያስገኝ ምሳ የሚያስጋብዝ አገልግሎት ሲፈልግ፣ በዚህ በኩል ጥፊ ሲመታ ያጉረመርማል። ንጉሥ ዳዊት ጸባይ አሳምሮ ክረር ነው በገና ይዞ ጫካ ውስጥ በልጅነቱ ይዘምር ነበር። እግዚአብሔር እረኛዬ ነው ምናምን ብሎ ቤተ መንግስት እስኪገባ ነው። ቤተ መንግስት ሲገባ ጊዜ የሰው ሚስት አማረው።
አምጥቶተኛ በቤቱ ጎልማሳ ይገኝ ተብሎ በቤቱ ሰው ከ40 ዓመት በላይ እንዳይኖር ተደረገ። ያድጋሉ ይሞታሉ። ጎልማሳ ከቤቱ ጠፋ። አዮ ሶሎሞን የንጉስ ልጅ በቤተ መንግስት ያደገ የእግዚአብሔርን ቃል ተምሯል ተብሎ የሚታሰብ ወንበር ላይ እስኪቀመጥ ነው። ያን ሁሉ ጠለት እንዳንተ አይነት ጠቢብ እንዳንተ አይነት ሀብታም ከዚህም በፊት ከዚህም በኋላ እንዳይነሳ አድርጌያለሁ የተባለው ሶሎሞን ትንሽ ሲቆይ ሌላ ነገር ሆነ። ሚስቶቹን መስማት ጀመረ። ባዕድ እምነት ተከተለ። ሁሉም ሰው በጎኔ እግዚአብሔር በጎኔ የራሱ ፈቃድ አለው። ኢየሱስ ግን አንድም ቀን የራሱን ፈቃድ አድርጎ አያውቅም። አንድም ቀን በተላከበት አገልግሎት አጉረምርሞ አያውቅም። እንደ ኤርምያስ ለምን አታለልከኝ ለምን ላከኝ ብሎ አያውቅም። አባቶይ ሲቀጠቅጡት እንደውም አትቁጠርባቸው የሚያደርጉትን አያውቁምና አንድም ቀን በእግዚአብሔር ላይ አጉረምርሞ አያውቅም። አንድም ቀን ለምን እንዲሆነ ለምን ላከኝ አታለልከኝ ብሎ አያውቅም። ምን አለ? እኔ መብል አለኝ፣ መብሌ የላከኝን የአባቴን ፈቃድ መፈጸም። ሐዋርያቱ ሰው ምግብ አምጥቶለት ነው እንዴ ይባባል። ይሄን እያወራ እንኳን መብል አምጥቶለት ነው ብሎ ካጠገቡ ፌስታል ሳህን ይፈልጋሉ። መብሌ ላከኝን የአባቴን ፈቃድ መፈጸም። መጨረሻም አባት ሆይ አለ ኢየሱስ፣ አሁን መብት አለው። በምድር ላይ የሰጠኝን ሥራ ሁሉ ፈጽሜ አከበርኩክ። አሁን ታዲያ በተራህ ከዘላለም ዘመናት በፊት በነበረኝ ክብሬ አሁን ደግሞ አንተ አክብረኝ። አከበረው። ወደ ሰማይ ወጣ፣ በቀኙ ተቀመጠ። ከአብ ተቀብሎ አሁን የምታዩትና የምትሰሙትን አፈሰሰው፣ በክብሩ ገባ። ምድር ያልተቀበለው እሱ ሰማይ ሊቀበለው ይገባዋል። ያለ ልክ ከፍ ከፍ አደረገው። ከስም ሁሉ በላይ የሆነ ስም ሰጠው። ማንኛውም ጉልበት አሁን በፈቃዱ እምቢ ካለ ወደፊት በግዱ ለኢየሱስ ስም ይንበረከካል። ጉልበት ሁሉ ምላስ ሁሉ ይሰግዳል፣ ይንበረከካል። ምትቆመው በርሱ፣ ምትጸናው በርሱ። የእግዚአብሔርን ፍቅር ስታስብ ከሰሞኑ ሁኔታ ጋር አታገናኝ። ቸርች ውስጥ ጥሩ አክቲቭ ስትሆን ዋው ሰሞኑን he loves me እና አትበል። ደግሞ የሆነ ጊዜ መጽሐፍ ቅዱስ ማንበብ እምቢ ይልሃል፣ ማፋሸግ ብቻ ነው። ጸሎት ሰው ሲንበረከክ አንተ እንቅልፍ ይዞ ከሄዳል። የዛን ጊዜ አትበል። እግዚአብሔር ላንተ ፍቅሩን የገለጠው ሰሞኑን በዋጀከው መዋጀቅ ተመስርቶ አይደለም። እግዚአብሔር ምን ያህል ይወደኛል የሚለው መልሱ ያለው እዚህ ላይ ብቻና ብቻ እና ብቻ። ስትሰጥ ለቤተ ክርስቲያን የወደደክ እንዳይመስልህ፣ እምቢ ስትል ደግሞ የጠላህ እንዳይመስልህ። እግዚአብሔር ላንተ ያለውን ፍቅሩን የገለጠው ባንተ ሰሞኑ ሁኔታ ሳይሆን መጽሐፍ ምን ይላል? እግዚአብሔር በክርስቶስ ኢየሱስ ለኛ ካለው ፍቅሩ ኃይላት፣ ከፍታ፣ ዝቅታ፣ ስልጣናት ማናቸውም እኛ ሊያሳጣና ሊከስ የሚችል ኃይል ማለት ነው። እግዚአብሔር በክርስቶስ ኢየሱስ ለኛ ካለው ፍቅር ሊለዩን እንደማይችሉ ተረድቻለሁ አለ ጳውሎስ። ማናቸውም ኃይላት፣ ከፍታ፣ ዝቅታ ተሰብስቦ ዶሲ ማመልከቻ ፋይል ሰፍተው እግዚአብሔር ጋር ቢሄዱ እግዚአብሔር የሚመልሰው መልስ አንድ ነው። እኔ እኮ ድሮም የወደድኳቸው በክርስቶስ ነው፣ በሱ ነው የወደድኳቸው፣ በልጄ ነው የወደድኳቸው። ወደ ሁለቱ መስቀል ልምጣ። ከዚህ በኋላ የምታገኟቸው ግራና ቀኝ ያሉት መስቀሎች ናቸው። የወንበዴዎቹ አይደሉም፣ የወንበዴዎቹ ናቸው። ቀን ዝም ብሎ አይደለም። በግራና በቀኝ መሰቀል በእግዚአብሔር ወይም በአባቴ ዘንድ የተዘጋጀላቸው አሉ ብሎ ጌታ ኢየሱስ ሲናገር የእግዚአብሔር እቅድና ፍላጎት በዚያን ቀን ላይ ኢየሱስ ብቻውን እንዲሰቀል አይደለም። የሃይማኖት መሪው የህዝቡ ክስ ሁሉ ማን እንዲሰቀል? እነዚህ ሰዎች እንደው ስማቸው እንኳን ይታወቃል። በነፃ የተለቀቀው ባርባን አለ ወን ባራባስ አለ፣ እሱ እንኳን ይታወቃል። እኔ ተሰቀሉት እኮ ስማቸውን እንኳን አናውቅም። ከየት እንደሆነ አምጥቶ ሌሎቹ እንትን ይላሉ። ስማቸው አልተጻፈም፣ ያልተጻፈ አናነብም። ሁለቱ ወንበዴዎች እነዚህ የሚወክሉት ይሄን መሃል ላይ የተሰቀለውን የእግዚአብሔርን ልጅ የሚቀበለውን የማይቀበለውን ዓለም ነው የሚወክሉት። ኢየሱስ ያን ቀን ብቻውን እንዲሰቀል እግዚአብሔር አልፈለገም። ለምን? እግዚአብሔር በኢየሱስ ሕይወት ውስጥ፣ በኢየሱስ ሥራ ውስጥ፣ በኢየሱስ ልደት፣ ጽንሰት፣ ሞት ታሪክ ውስጥ ሁሉ ትምህርት አለው፣ መልእክት አለው።
የሰው ፍላጎት የሁለቱ መሰቀል አይደለም። የሰው ፍላጎት ኢየሱስ ነው። የቀኑ የዛን ሰሞን አጀንዳ ኢየሱስ ነው። እነዚህ ሰዎች እስር ቤት የነበሩ ማንም ማያውቃቸው ናቸው። አንዳንድ ሰዎች እንደዚህ ይላሉ። አንደኛው ስለ ኢየሱስ በጎ ስለተናገረ፣ አንደኛው መጥፎ ተናግሮ ኢየሱስን ስለሰደበ ነው አንዱ የዳነው የሞተው። ኖ መጽሐፍ እንዲህ አይደለም። መጽሐፉ የሚለው የሁለቱም ስራ ተመሳሳይ ነው። ሁሉም እዚህ ውስጥም ያለ ነው፣ ቸርች ውስጥም ያለ ነው። እዚህ መንገድ ስትወጣ ኢየሱስ ሲባል የሚናደደውም ሰው ሁላችንም ምን ሰርተናል? ኃጢአት ሰርተናል። እኔ እዚህ መድረክ ከቆምኩት ሰው ያንስቶ እናንተም ቸርች መድረክ ላይ ከሚቆመው ፓስተራችሁ ጨምሮ፣ ሲኒየር ሐዋርያችሁ ጨምሮ፣ ጁኒየር ምናምናችሁ ጨምሮ እዚህ ውጭ ያለው ጆተኒ ተራጋሪ ቆመው ቦዘኔ ሴቶች ሲያልፉ ድንጋይ የሚወረውረው ድድ ማስጫው ጋር የተቀመጠው ጎረምሳ ምንም ልዩነት የለም። ሁሉም ምን ሰርቷል? ኃጢአት ሰርቷል። ምንም ልዩነት የለም። ስለ ወንበዴዎቹ የጻፉት ከአራት ወንጌሎች ሶስቱ ናቸው። ማቴዎስ፣ ማርቆስ፣ ሉቃስ። ዮሐንስ አልጻፈም። ማቴዎስ፣ ማርቆስ፣ ሉቃስ ስለዚህ ስለ ሶስቱ መስቀሎች ወይም ስለ ሁለቱ ወንበዴዎች ጽፈዋል። የሚገርመኝ ከሶስቱ ሁለቱ ማቴዎስና ማርቆስ የሁለቱንም ስድብ ነው የጻፉት። ሁለቱም ይሰድቡት ነበር ነው የሚለው። ሉቃስ በኋላ ላይ ያለውን የመጨረሻውን ሰዓታት ታሪክ ጻፈ። አንደኛው ሲሰድበው፣ አንደኛው ግን ተው እንጂ ማለት እንደጀመረ። የሚገርመኝ ግን ሰው በሁለቱ ወንጌል ውስጥ ማቴዎስና ማርቆስ ውስጥ ሁለቱም ይሰድቡት ነበር የሚለውን ሰው አያስታውስም። የሉቃሱን ያዙት። አንደኛው ሲሰድበው፣ አንደኛው ተው እባክህ አለ። ስለዚህ ተው እባክህ ስላለ የተሻለ መሰለው ሰው። ሁለቱም ስማቸው ማን ነው? ወንበዴ። ማርቆስን ደግሞ እናንበው። ማርቆስ 15:32 አይተን እናምን ዘንድ ይህ ክርስቶስ ይህ የእስራኤል ንጉሥ እስቲ ከመስቀል ይውረድ፣ ከእርሱም ጋር የተሰቀሉትም እንደዚሁ የስድብ ናዳ ያወርዱበት ነበር። አዎ ከእርሱም ጋር የተሰቀሉት ይነቅፉት ነበር፣ ወይም መደበኛው ትርጉም ጥሩ ነው፣ የስድብ ናዳ ያወርዱበት ነበር። ባንጭሩ ኢየሱስን ያንጓጥጡ፣ ይተርቡ፣ ይሰድቡ፣ ያሾፉ የነበሩት ሁለቱ ድሮም ወንበዴ ነው፣ የተስፋ የቆረጠ ነው። መስቀል ላይ ያሉት ደግሞ የሚሞት ሰው ምን አለበት? እንዳሻው ነው የሚያወራ። ማለት አርጎ ያ ከግራ ይሄ ከቀኝ በዛ ህመም ውስጥ ነው እኮ ሙልጭ አርጎ። ሁለቱም የስድብ ናዳ፣ ሁለቱም ይነቅፉት ነበር። በነዛ ሰዓታቶች ውስጥ ምክንያቱም ልክ እኩለ ቀን ላይ ነው ድንገት አምላካዊ በመንፈሳዊ ዓለም ላይ አንዳንድ ነገሮች መፈጸም የጀመሩት እኩለ ቀን ላይ። ምናልባት ጌታ ኢየሱስን የተሰቀለበትን ሰዓት ሶስቱ ወንጌላውያን አልጻፉልንም። አንዱን የጻፈልን ማርቆስ ነው። በሰቀሉትም ጊዜ 3 ሰዓት ያህል ነበር ይላል። እኩለ ቀን ሲሆን ድንገት መንፈሳዊ ዓለም ላይ እግዚአብሔር መስዋዕት የሚቀበልበት ሰዓት ነው። እናም የዛን ሰዓት ላይ ለውጦች መሆን ጀመሩ። ያን ጊዜ የሚሆኑ ለውጦችና ታምራቶች እግዚአብሔርን በመስቀሉ ዙሪያ እንዲሰራ የሚያደርገው ብዙ ነገር ነበረ። አንዱ ለአንዱ ወንበዴ መገለጥን መስጠት ነበር። ሁለቱም ወንበዴዎች አንዱ ከአንዱ ምንም ይሻል አይደለም። ከምርጫ እንጂ ከስራ ያልሆነ እግዚአብሔር ሐሳብ ይጸና ዘንድ ማንም ከማንም በማይሻልበት ሁኔታ ሁለቱም የእግዚአብሔርን ልጅ ግራና ቀኝ ሙልጭ አርገው በስድብ ናዳ እየወረዱበት እያለ ቆዩ። 1 ሰዓት 2 ሰዓት 3 ሰዓት አለፈ። ምናልባት ከ6 ሰዓት በኋላ የሆነው አምላካዊ እንቅስቃሴ የአብ እንቅስቃሴ በዛ አካባቢ ምልክቶች፣ ድንቆች፣ የመሬት መንቀጥቀጥ፣ ጨለማ፣ የቤተ መቅደስ መናወጥ ብቻ ሳይሆን ለአንደኛው ወንበዴ ኢንላይትመንት ወይም አብሮት መስጠት ነው። ልክ ለጴጥሮስ በደና ቀን መገለጥ እንደሰጠው አንተ የእግዚአብሔር ልጅ ነህ ምናምን ሲለው ነው ይሄን የገለጠልህ የሰማዩ ባጭሩ ስትሰድበው የቆየውን ኢየሱስን አውቶማቲካሊ ቀይረ ጌታ ነው ማለት ካንተ አይደለም። ስታዋርደው የነበረውን ቤት ላይ ድንጋይ ስትወረውር የነበረውን ስታሾፍበት የነበረውን በመዝሙራቸው ስትቀልድበት የነበረውን ኢየሱስን አውቶማቲካሊ ቀይረህ ጌታ ነው ማለት ካንተ የሚመጣ መገለጥ አይደለም። ሁለቱም ይሰርቡት ነበር። ግን በጨለመ ሰዓት ምልክት ድንቅ ሲደረግ ብዙ ሰው የሚያስተውለው ቀኑ እንደጨለመ ብቻ ነው። መሬት መንቀጥቀጥ እንደሆነ የቤተ መቅደስ መጋረጃ እንደተቀደደ ብቻ ነው። ለአንድ ወንበዴ ደግሞ አብ መገለጥ እየሰጠው እንደሆነ ብዙ ሰው ያስተውላል። በዚያን ቀን ከተደረጉት አስደናቂ ነገሮች መሬት ቢንቀጠቀጥ በኤልያስ ጊዜ ተንቀጥቅጧል። ቢጨልም በማኑ ስሙ በኢያሱ ዘመን ጨልሟል። ከሁሉ በላይ አስደናቂው ምህረት ለማይገባው
የእግዚአብሔርን ልጅ እያዋረደ ለቆየ፣ እየሰደበ ለቆየ፣ በስድብ ናዳ ይሰድበው ለነበረ ሰው አብ መጥቶ የሰጠው መገለጥ የሰው አውቶማቲካሊ ነገሮች ሲሆኑ መገለጥ ሲመጣለት ለመዳን ቀላል ነው። ለመዳን ቀላል ነው፣ ከባድም ነው። ካወቀው ይቀላል፣ ካላወቀው ይከብዳል። ይኸውላችሁ ጳውሎስ እንዲህ አለ፣ የሕጉ ቃል ሙሴ የሰጠው የሕጉ ቃል ሕጉን የሚሰራው ሰው ከኖረ ይድናል ይላል። እኛ የምንሰብከው የእምነት ቃል ግን በልብህና በአፍ ላይ ሆኖ ቀርቦ ነውልሃል። የሚሰራ ማለት በእግሩ ኢየሩሳሌም መሄድ፣ በእጁ ለድሃ መስጠት፣ በእግሩ ጾም ጸሎት ያለበት ቦታ መሄድ፣ በእጁ ደግሞ በጎን መስራት ወዘተ ወዘተ ነው። እጅና እግር አይደለም። ይኸውላችሁ ሰይጣን በዚህን ቀን ላይ የወንጌልን አቅም የኢየሱስን የማዳን አቅም አላስተዋለም። ሁለት ወንበዴዎች እጃቸው ተመሳሳይ ነው። ከዚህ በኋላ ከመስቀል ወርደው በእነዚህ እጆቻቸው ህብረተሰቡን መካስ አይችሉም። የገፉትን ሰው መካስ አይችሉም። የዘረፉትን መመለስ አይችሉም። እግሮቻቸውን ከዚህ በኋላ ከጫካና ከሽፍትነት ወደ ኢየሩሳሌም ማቅናት አይችልም። ተሰፍቷል፣ አለቀ። የሚሰሩበት ክፍል ሁሉ በሚስማር ተይዞ በጎ አድርጌ ልዳን እንዳይሉ እጅና እግር ተሰፍቷል። ዳብልቼ ልዳን እንዳይሉ እጅ ተሰፍቷል። እጃቸው የተሰፋው ደግሞ በንስሐ ታጠበውት አይደለም፣ ደም እንዳፈሰሰ በኃጢአት እንደረከሰ እድሜ ለንስሐ ሳይሰጣቸው ደጉን ሳያደርጉ ህብረተሰቡን ሳይከሱ ተወጥረውልሃል። እጅና እግራቸው በጎ የሚሰሩበት ነገር፣ ወደ መልካም ቦታ የሚሄዱበት ነገር አንድም ቀን መልካም ሳያደርግ አንድም ቀን መልካም ሳይሰራ ተሰቅሏል። ኦኬ፣ ወንበዴው እጁ ተሰፍቷል፣ እግሩ ተሰፍቷል። መልካም ማድረግ ከዚህ በኋላ አይታሰብም። ደግ መስራት ከዚህ በኋላ አይታሰብም። የበደሉትን መካስ ከዚህ በኋላ አይታሰብም። ሞት ነው ያለ፣ እድሜ የለውም። ከጥቂት ደቂቃ ወይም ሰዓት በኋላ ይሞታል። ካልሞተ መተው ይገሉታል። ምንም የለም። ግን ተስፋ አለው። ለምን? የወንጌል ቃል በምንና በምን ላይ ያውም ምን አይነት ልብ አላቸው እነዚህ ሁለት ሰዎች? ኢየሱስን ለመሳደብ የሚያበቃ ልብም አፍም አላቸው። ችግር የለም፣ ልብና አፍ ላይ ችግር የለም። ይሄ ሰውዬ ተጠምቋል እንዴ? ተጠምቋል? ቆይ ትንሽ ቆይ፣ ጴጥሮስ የሚባል ሰው መጥቶ ያጠምቃል አለው። ቆይ እንደ የጌታ ራስ ሳትቆርስማ አትገባም አለው። እናንተ ውሃ በመግባት የምታሙ እንደኛ እዚህ የሚያጠምቅ የለም። እኛ እንግዲህ በየጊዜው ነው የምናጠምቀው፣ ግን ውሃ ያድን። ጌታ ራት ያድናል። ኧረ ካቶሊክ አትኑ፣ የጌታ ራት አያድን። አንተም እኔም እሱም አንድ ልጅ ነበር እኛ ጋር ባይብል የሚያጠና ገላትያን ስናጠናት እዚህ ይለኛል። እኛ አንተም እኔም ሁላችንም የምንድነው በወንበዴው መንገድ ነው አለ። በቃ ቀላል፣ ትክክል። ሁሉም የምትድነው በምኑ መንገድ ነው? ወንበዴው በዳነበት መንገድ። ጌታ ራት ቆርሷል አልቆረሰም? እና ይሄ ሰውዬ በገነት ነው። ተው። ኦኬ፣ ይሄ ሰውዬ ውሃ ጥምቀት ወስዷል። እሺ፣ እዚህ ላይ የተሰራው ስራ እሱን ማዳን ይችላል? ተው። ያለ ጥምቀት ያለ ጌታ ራት አስራት ሳይከፍል ከፓስተሩ ጋር ፎቶ ሳይነሳ ይድናል አይድንም? ይድናል። ለምን? የምንሰብከው ቃል እጅህም እግርህም ላይ ውሃ ገንዳ ውስጥም ምናምን ውስጥም የለም። የጌታ ራትም ላይ አስራትም ላይ የለም። የምንሰብከው የእምነት ቃል ነው። ማመን ነው የሚፈልገው። ምን? እግዚአብሔር ኢየሱስን ከሙታን እንዳስነሳው በልብ ካመንክ፣ ጌታ እንደሆነ በአፍ ከመሰከር ትድናለህ። ከጥቂት ደቂቃ በኋላ ከተሳደበበት ከብዙ ሰዓታት በኋላ በመጣለት መገለጥ አጠገቡ ያለውን ማን እንደሆነ ማወቅ ብቻ ሳይሆን ምን እንደሚሆን ሁሉ ተገለጠለት። እንዴት? በእርግጥ ነው ተሰቅሏል። ከጥቂት ደቂቃ በኋላ እንደሚሞት ያውቃል። እሱም እንደሚሞት ይሄ መሀል ላይ ተሰቀለውም እንደሚሞት አውቋል። ግን ምን እንደሆነ ታውቃላችሁ? ከሙታን እንደሚነሳ አመነ። ሁለተኛ ጌታ እንደሆነ አመነ። ቅድም እንግዲህ ማን ብሎ እንደሰደበው እግዚአብሔር ያውቃል። ምን ብሎ እንደሰደበው እግዚአብሔር ያውቃል። ግን ኩሪዮስ ወይም ኤሎሂም ሊለው ግን አይችልም። አዶናይ ሊለው ግን አይችልም። ቅድም
እንኳን አዶናይ ሊሆን ቀርቶ እንደ አንድ እንደነሱ ተይዞ ወይም ደግሞ በደንብ ሳይሰርቅ የተያዘውን በደ ይመስሉታል። ተስፋ የቆረጡ ናቸውና ሙልጭ አድርጎ ማያውቁት ሰው ስለሆነ እየሰደቡት ነው። ሁለቱ በስራ ላይ ነው የተያዙት፣ ሲሰሩ ነው የተገናኙ። የት እንደተያዘ ምን እንደሰራ ማያውቁ ሙልጭ አድርጎ ምንም ልዩነት የለም አንተና እዛ ውጭ ያሉት ላይ። አብ ነው መገለጥ የሰጠ፣ አብ አብሮት ሰጠ። ከዛ በኋላ ይሄ ሰው እኛ እኮ ኢየሱስን ያመንነው ከሙታን ከተነሳ በኋላ እሱ እኮ ሳይነሳ ሞቶ እንደሚነሳ አመነ። ወደ መሞት እየሄደ ያለውን ኢየሱስን አየና አንድ ጌታ ሆይ አለ። ሁለት በመንግስት ስትመጣ አስበኛል። ምንድነው በመንግስት ስትመጣ አስበኝ? እየሞተ ያለን ሰውዬ ንጉስ ይሆናል ትላለን? እየሞተ ያለን ሰውዬ ኪንግደም መንግስት ሲመሰርት ይታይ። የዚህ ሰውዬ እምነት ምንድነው? ይህ እየሞተ ያለው ከሙታን መነሳት ብቻ አይደለም፣ ገና መንግስት ይመሰርታል። መነሳት ብቻ አይደለም፣ ተነስቶ ኪንግደም እንደሚመሰርት አወቀና በመንግስት በሺው ዓመት መንግስት በምድር ላይ መንግስት ልትመሰርት ስትመጣ ያን ጊዜ አስበኝ አለው። ኢየሱስ ነው የመዳን ቀን መቼ ነው? አሁን አይደለ? ዛሬ ከኔ ጋር በገነት ትሆናለህ። ምን ሲል የነበረው? ሲሰድበው የነበረው ሙልጭ አርጎ የስድብ ናዳ ሲያወርድበት ሰማ 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 ሰማ። ኃጢአትን መናዘዝ ይቀድማልና ሰውየው ከመጣለት መገለጥ የተነሳ ኃጢአቱን አመን። እንዲህ ተንጠራራና ወደዛኛው አንተ ተው በቃ አትስደበው፣ እኔና አንተ ስለሰራ ነው ኃጢአት ነው የምንቀበለው። አይ አም ሲነር ኃጢአት ሰርቼ ኃጢአተኛን። ሁለት ጌታ ሆይ፣ ጌታ እንደሆነ ባፍ ከጮክ አለቀ። ሶስት እግዚአብሔር ከሙታን እንደሚያስነሳው ካመንክ ጨረስክ። ስለዚህ ኢየሱስ እንደተጠናቀቀ ሲያውቅ ዛሬ ከኔ ጋር በገነት ትሆናል። ይሄን ወንበዴ ወደ ሌላ፣ ያኛውን ወንበዴ ወደ ሌላ የወሰደው፣ ያንን ወደ ዘላለም ጥፋት፣ ያንን ወደ ዘላለም ክብር የወሰደው ልዩነት ምንድነው? መልካም ስራቸው ነው? ጾማቸው ነው? አስራት ነው? በኩራት ነው? እና አንተና እሱ በምን ልዩነት አለ እንዴ? ምትድንበት መንገድ ሌላ አለ እንዴ? ይሄ ሰውዬ ከዳነበት ውጭ ሁለቱ መስቀሎች ባያቸው ቁጥር አንተና ሰፈር ያለው ሰውዬ አንድ እንደሆናችሁ አስቡ። የለያችሁ መገለጥ ነው። አንተ ኢየሱስ ክርስቶስ ለኃጢአት እንደሞተ አንተን ለማጽደቅ እንደተነሳ አመንክ። ጌታ እንደሆነ በአፍ ተናገርክ። ከዛስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ይሄ ነው የምንሰብከው ቃል። ሁለቱም መስቀል ስታይ ሁለት ወንበዴዎች ግራና ቀኝ ሰቀሉ ሆ ብላ አትለፍ። ሁለት ወንበዴዎች ሁለቱን ያመነና ያላመነን ተመሳሳይ ህዝብ የሚወክሉ ናቸው። የእግዚአብሔር ፈቃድ ነው ሁለቱ እንዲሞቱ። ለምን? እያስተማረን ነው እግዚአብሔር።